የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 14 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 14 ቀን 2214 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናቀርባለን። በዛሬ ከማህደራችን ፕሮግራማችን በቅድሚያ የሞት አይፈሪዎቹ ጊዜ መጣ በሚል ርዕስ ዘረኛው ወያኔ ስልጣን በያዘ ከ20 ዓመታት በኋላ ቀርቦ የነበረ ሀተታ እናሰማለን። በማስከተልም በ1996 ዓመተ ምህረት ከ22 ዓመታት በፊት ወይዘሮ ገነት ግርማ ከፍኖተ ዴሞክራሲ ጋር አድርገውት የነበረውን ቃለ ምልልስ እናሰማለን። ወይዘሮ ገነት ግርማ በተለያዩ ዓለም አቀፍ ስብሰባዎች በተለይ ሴቶችንና ስደተኞችን በተመለከተ ኢህአፓን ወክለው ተሳትፈዋል። ወይዘሮ ገነት በወያኔ ጊዜ ፕሬዝዳንት የነበሩት የመቶ አለቃ ግርማ ወልደ ጊዮርጊስ ልጅ ናቸው። አሁን ወደ ዜናው። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳለፈ። በዚህም መሰረት የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ ቅጥረኛው እስክንድር ነጋ ላይ ያቀረበውን ማመልከቻ መርምሯል። በዚህ የቅጥረኛው እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑን እና የሚጠበቅበትን ኃላፊነቶችና ግዴታዎችን በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡ ማመልከቻው ከአሰራሮች በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቆ የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑና አምኖበት በቃል ይቅርታ መጠየቁን አረጋግጫለሁም ሲል ፖሊት ቢሮ ጠቅሷል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የሉና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮ ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ ተቀብሏል። ፖሊት ቢሮ ለቅጥረኛው እስክንድር ነጋ ተሰጥቶ የነበረውን ኃላፊነት ቦታ ላይ ሌላ ሰው የሚተካ እንደሚሆን አሳውቋል። ሁለተኛው የወለጋ ክፍለ ሀገር ፋኖ ዕዝ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ተላልፏል። ህዝቡ በድርጅቱ ውስጥ የጠቅላላ ጉባኤ ማዕከላዊ ኮሚቴና የሥራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም በሶስተኛ ደረጃ ውሳኔ ተላልፏል። አገዛዙ ለመንግስት ሰራተኞች ደሞዝ ላልከፍል እችላለሁ ሲል መናገሩ ተገለጸ። የሁሉንም መረጃ ለመሰብሰብና የእያንዳንዱን የግለሰብ የግል ሚስጥር አደባባይ ላይ ለመዋል የፋይዳ መታወቂያ በሚል እያሰራጨ ይገኛል። ሁሉም የመንግስት ሰራተኛ የፋይዳ መታወቂያ ማውጣት እንደ ግዴታ መቀጠሉን የደረሰን መረጃም ያመለክታል። የግለሰቡን የተፈጥሯዊና የዲሞክራሲያዊ መብቱን በመግፈፍ ሙሉ ሚስጥሮቹን አየር ላይ ለማዋል በሚል አገዛዙ የህብረተሰቡን በአንድ ቋት ለማድረግ ያለመ አሁን
የግል ደሞዛቸውን ከእጅ ወደ አፍ ሳይቀር ከዚህ በኋላ የፋይዳ መታወቂያ ካልዋጡ በስተቀር አልሰጥም ሲልም ዝቷል። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚክ እና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው የዩኒቨርሲቲዎች ከትምህርት ሚኒስቴር ተብዬ ቅጥረኛው ጋራ ስምምነት ተፈራርመዋልም ተብሏል። የፋይዳ መታወቂያ ያላወጣው የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፍል አቅጣጫ መቀመጡን ሰምተናል። በዚህም በርካታ ዩኒቨርሲቲ ምሁራን በአገዛዙ ላይ ቁጣቸው ተቀስቅሰዋል። ሁሉም የዩኒቨርሲቲ ሰራተኞች ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ ቢተላለፍም የግል መብታችንን እና የግል ሚስጥራችንን በአንድ ቋት ለማስገባት የታለመ ያገዛዙ የውስጥ ሚስጥርና ድብቅ ሴራ ነው ሲሉም አጋልጠዋል። በአዲስ አበባ የተሽከርካሪዎች ዋጋ ባለፉት 3 ወራት በከፍተኛ ሁኔታ መናሩ ተገለጸ። በአንድ መኪና ላይ እስከ 1 ሚሊዮን ብር የሚደርስ ጭማሪም ታይቷል ተብሏል። በመዲናዋ ባለፉት 3 ወራት ውስጥ በተሽከርካሪዎች መሸጫ ዋጋ ላይ ታይቶ የማይታወቅና ገበያውን ያናወጠ ከፍተኛ ዋጋ ጭማሪ መመዝገቡን ተገልጿል። እንደ ባለሙያዎቹ ገለጻም በዚህ አጭር ጊዜ ውስጥ በተለይም በኤሌክትሪክ ተሽከርካሪዎች ላይ ከ5000 ብር እስከ 1 ሚሊዮን ብር የሚደርስ የዋጋ ጭማሪ መታየቱን አስረድተዋል። ለዚህ ዋጋ ንረት እንደማሳያ የሚጠቀሰው በከተማው በስፋት የሚታየው የቢዋይዲ ሴጉል የኤሌክትሪክ መኪና 6 ከ3 ወራት በፊት ከ2.4 እስከ 2.5 ሚሊዮን ብር ይሸጥ የነበረ ቢሆንም በአሁኑ ወቅት እስከ 1 ሚሊዮን ብር በሚደርስ ጭማሪ በማሳየት 3.4 ሚሊዮን ብር እየተሸጠ መሆኑ ታውቋል። በተመሳሳይ የዩአን አፕ የተሽከርካሪ ምርት ቀድሞ ከነበረበት 3.6 ሚሊዮን ብር ወደ 4.8 ሚሊዮን ብር ከፍ ብሏል ተብሏል። የዋጋ ጭማሪ እንደ መኪናው አይነት ሞዴልና ደረጃ ከዚህም በላይ ሊሄድ እንደሚችል እና የገበያውን አለመረጋጋት የሚቆጣጠር አካል እንደሌለም ጠቁመዋል። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመልና የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነሳበት። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙ ሀገራት በጤና መሰረተ ልማቶቻቸው ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ገልጸዋል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም ጤና ድርጅት ሕግጋትን ከጨዋታ ውጭ የሚያደርግ መሆኑን ጠቁመው ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም አስረድተዋል። ሄልዝ ፖሊሲ ዋች የተሰኘው ዓለም አቀፍ ተቋምም ስምምነቱ የሀገራትን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል። ዘረኛው አገዛዝ የስምምነቱ ዝርዝር ይዘትን እስካሁን ይፋ አላደረገም። የግብፁ የውሃና መስኖ ሚኒስትር ለፓርላማ ባደረገው ንግግር ኢትዮጵያ በህዳሴ ግድብ በግብፅና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ብለዋል። ሚኒስትሩ ህዳሴ ግድብ በአባይ ወንዝ ላይ ግብፅ ከዓመት ካላት 55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ 38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት አስከትሏል ብለዋል። የግብፅ የውሃ ፍላጎት በአሁኑ ወቅት በዓመት 88.5 ቢሊዮን ኪዩቢክ ሜትር ውሃ ደርሷል ያለው ሚኒስትሩ አገሪቱ ክፍተቱን ለመሙላት 23.2 ቢሊዮን ኪዩቢክ ሜትር ውሃ እንደገና ጥቅም ላይ በመዋል ላይ መሆኗን መግለጹን ዘገባዎች አመልክተዋል። አገዛዙ በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት እንዳትገባ ተደርጋለች ያለው የትግራይ ጊዜያዊ አስተዳደር አገዛዙ ጥሏቸዋል ባላቸው ገደቦችና አድሏዊ ምክንያቶች ከፍተኛ የበጀት ጉድለት ስላጋጠመው በአገር ውስጥም ሆነ በውጭ አገር የሚገኙ የትግራይ ተወላጆች በሙሉ በትግራይ ህዝብ የውስጥ አቅም ላይ እንዲያተኩሩ በገንዘብ እንዲደጉሙ ጥሪ አቅርበዋል። የወልቃይት ጠገዴ ሁመራ ዞን አስተዳደር በወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያ የግጭት ማቆም ስምምነት ውጭ ነው አለ። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደር አከላለልና የማንነት ጥያቄ ዙሪያ ባሰራጨው የጽሑፍ ማብራሪያ
ፌዴራል መንግስቱና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ብሏል። የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋል ብሏል። የትግራይ ጸጥታ ቢሮ ከክልሉ ጸጥታ ኃይል አዛዦች መካከል አንዱ የነበረውን ብርጋዴር ጀነራል ጉሽ ገብሬን በቁጥጥር ስር አውሎ ለፍርድ አቅርበዋል። ቢሮው በብርጋዴር ጀነራሉ ላይ ከጠላት ጋር በማሴር የትግራይን የጸጥታ ኃይል በመሸርሸርና የበላይ የጸጥታ አዛዦችን ትዕዛዝ ባለመቀበል ወንጀሎች ክስ ተመስርቶበታል ብሏል። ቢሮው ጀነራሉ ከየትኛው ጠላት ጋር ከሻዕቢያ ወይ ከአገዛዙ እንዳበረ ግን አልጠቀሰም። የሶማሊያ ከፊል ራስ ገዝ ፑንትላንድ አስተዳደር ከ26 በላይ ኢትዮጵያውያን የሚገኙባቸው 53 የኢስላሚክ ስቴት ተዋጊዎችን በተራራማ አካባቢ ውጊያ በተደረገ በኋላ በቁጥጥር ስር ማዋሉን አስታወቀ። የፑንትላንድ አስተዳደር መንግስት ኢትዮጵያውያን ናቸው ያላቸውን 26 የቡድኑ ተዋጊዎች ፎቶና ስም ይፋ አድርጓል። በግዛቱ ጸጥታ ኃይሎች ቁጥጥር ስር ከዋሉት የኢትዮጵያውያን በተጨማሪ የታንዛኒያ፣ የየመን፣ የሳውዲ አረቢያ፣ የሶሪያ፣ የቱርክና የሞሮኮ ዜግነት ያላቸው ይገኙበታል ተብሏል። ለዛሬ ያለን ዜና በዚሁ ይጠቃልላል። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። አድማጮቻችን፣ በማስከተል ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። የሞት አይፈሪዎቹ ጊዜ መጣ፣ ለሁሉም ጊዜ አለው ተብሏል። ለትዕግስትም፣ ለንዴትም፣ ለዝምታም፣ ለጩኸትም፣ ለአመፅም። በወያኔ ላይ የማመጽ ጊዜው ከመጣ ቢያንስ 20 ዓመት አስቆጥሯል። ጭቆናን ከጫንቃ ለማስወገድ መታገልን፣ በሁሉም መስክ መጣርን የሚከለክል ሃይማኖት ሕግ የለም። ካለም የሕዝብ አይደለም፣ ሊሆንም አይችልም። ለሁሉም ጊዜ ያለውና ግና በጭቆና ላይ ለማመጽ ሁሌም ጊዜ አለው። ለ20 ዓመት ምን ነው የኢትዮጵያ ሕዝብ ፈዘዘ፣ ደከመ? ጀግንነቱ ወሬ ነበር እንዴ ያስባለው ሁኔታ ዛሬ እየተቀየረ ነው። በወያኔ ላይ የተባበረ ሕዝባዊ አመጽ ሊነሳ እየጀመረ ነው። ይህን ሂደት ባጭሩ ለመቅጨት ወያኔ በተለመደው ተንኮሉም እየጣረ ነው። አስተማሪዎች ተቃውሞ ሲያሰሙ መለስ የለፈፈውን ብልግና ሰምተናል። ኢትዮጵያውያን ሙስሊሞች ሲቃወሙ የባዕድ ተንኮል ነው ብሎ ክርስቲያኑን ለማስፈራራት ያካሄደውን የሐሰት ቅስቀሳም አድምጠናል። በብሔረሰብና ጎጥም ደረጃ ከፋፍሎ ሁሉንም ለማለባየት እያካሄደ ያለውን ያላወቀ ዜጋ የለም። ለወያኔ ቀውጢ ቀኑ መጥቷል፣ መውደቂያውም ደርሷል። ይህም ቀን ደግሞ ከዜጎች ቆራጥነትን ይጠይቃል። በመለላና በጸሎት የሚወገድ ሰይጣን አይደለም ወያኔ፣ በጎራዴ የሚቀላ የሚቆራረጥ ደራጎል እንጂ። ለዚህም ነው ዛሬ ትግሉ የሚጠይቀው ከወያኔ እንደራደር ብለው የሚለምኑን ወኔ ቢሶች ሳይሆን ወያኔን ለመጋፈጥና ለመምተር የቆረጡ ሞት አይፈሪዎችን ሆኖ የሚገኘው። የሞት አይፈሪዎች ጊዜ መጣ ስንል የሕዝብ ትግል የደረሰበትን ደረጃ ለመጠቆም ብቻ ሳይሆን የነወሬ ስንቁ ዘመን ማክተሙንም ለማሳየት ለማረጋገጥ ነው። ትግልን የማያውቁ
ወያኔንም በቅጡ የማያውቁ ክፍሎች ወያኔ አለመራራ ትግል ሲወድቅ ይታያቸዋል። ለትግል ብለው የሚወድቁትን ጀግኖች በከንቱ ሞቱ፣ ተጨረሱ ብሎ ለመተቸት ጊዜ አይወስድባቸውም። ፍርሃታቸው ይገዛቸዋልናም በዚህም በዚያም ሆነ ወያኔን ተማጽነው እሺ ብሎ ርህራሄ መጥቶበት በሉ ኑ እንፈቃቀፍ ሲል ከዘረኝነቱና አረመኔነቱ ተላቆ ህዝባዊና ዴሞክራሲያዊ ሲሆን ይታያቸዋል። ይህ ከንቱ ቅዠታቸውንም እውነታና ሐቅ ብሎ ለማስጨበጥም ይጥራሉ። ጥቅምም ፍርሃትም ጨምድዶ ይዟቸዋልናም ሰበካቸው በተጨባጭ እጅ እንስጥ ነው። አለ የሚሏቸውን በአክራሪነት ይፈርጃሉ፣ ያጠቃሉ። የሌለንም ብልህነትና ትዕግስት ለወያኔ ይሰጡና የባርነትን ሰላም አንግበው አዋቂ መስለው ሊቀርቡም ይፍጨረጨራሉ። ማፈሪያ የሆኑ ስልጡንና ብልህ ፖለቲካ ተከታይና አራጋቢ ነን ብለው ይመጻደቃሉ። ለባዕድ ያደሩ ራሳቸውን አገር ወዳድ ሲሉም ይደመጣሉ። ነጋ ጠባ የወያኔን የክፍፍል ልፈፋ ተረክበው የራሳቸው አድርገው በመጮህ የሕዝብን ጎራ ሲያጠቁ ለሕዝብ የቆሙ ይመስላቸዋል። የሰውን ምክር አይሰሙም። ባለፉት 20 ዓመታት የሕዝብን ትግል የጎዳው ወያኔ ብቻ ሳይሆን የሕዝብ ነን ብለው ሕዝብን የጎዱ አወናባጆች መሆናቸውን ያየነው ነው። ዜጎች በእነዚህ መሰሪዎች ትናንትም ዛሬም መታለላቸው በታሪክ የሚያስወቅሳቸው ከመሆኑም በላይ ዛሬ ግን በተለይ ትግልን እየጎዳ ያለ መሆኑ ደግሞ የሚካድ አይደለም። ለዚህም ነው ዛሬ ትግሉ በደረሰበት ደረጃ የሞት አይፈሪዎች ጊዜ መጥቷልና የወረቀት ነብሮችና የምላስ ፋኖዎች ጥግ መያዝ አለባቸው የሚባለው። ትግሉ ዛሬ የአፍ ጦረኞችን የብዕር ተኳሾችን ሳይሆን ሞት አይፈሪ የብረት ታጋዮችን ይጠይቃል። የወሬስ ጊዜ አበቃ። ሕዝብ የማያውቀው የሚነገር የሚገለጽ ሚስጥር የለም። የወያኔ ጸረ ኢትዮጵያዊነት በማያከራክር መንገድ ገሃድ ከሆነ ዓመታት አልፈዋል። ወያኔ በስልጣን በቆየ ቁጥር ኢትዮጵያ ትደማለች፣ ትዋረዳለች እንጂ እንባ አይታበስም፣ ቁስሏም አይታከምም። የወያኔ ዕድሜ የአገራችን የስልጣንና የመከራ ዕድሜ ነው። ዛሬ ይህ ሁሉ ያውም በንጹህ ዜጎች የፈሰሰ ደም የተረጋገጠ ሆኖ እያለ ከወያኔ እንደራደር፣ ለወያኔ ታማኝነት ወረቀት ፈርመን እንጎንበስ ወዘተ በሚል ተልፈስፍሰው የሕዝብን ትግል ሊያሰናክሉ የተነሱትን ክፍሎች ሐቀኛው አገር ወዳድ መታገልና ማስወገድ አለበት። ዛሬ የአፍ ፋኖ ሳይሆን የትግል ፋኖ ሞት አይፈሪ አርበኛ የሚያስፈልግበት ጊዜ ላይ ነን። ሞት አይፈሪ ስንል ተታክሶ ገዳይ ሟቹን ሌሎቹን ሳይጎዳ ራሱን አጥፊውን ሞት ለጠላት ብሎ ፎክሮ የሚሰዋውን ማለታችን ነው። ይህ ነው የወያኔ ማርከሻ ዜጋ። ይህ ነው የወያኔን ውድቀት አብሳሪ ዜጋ። ይህ ነው ለወያኔ አገርን ቀውጢ አድራጊና አሸባሪ ዜጋ። ይህ ነው ሀገርን ወገንን የሚያስከብር ዜጋ። ሞት አይፈሪ፣ ቆራጥ፣ ደፋር፣ ለሆዱ የማይገዛ ወኔውን የጠበቀ ያለፈውን ትውልድ ጀግንነት የወረሰ ዘርአይ ደረስ፣ ቴዎድሮስ፣
ምኒልክ፣ ጣይቱ፣ ሸዋረገድ፣ ባልቻ፣ አብዲሳ፣ አሉላ፣ ተስፋዬ፣ ጸሎተ፣ ማርቆስና በራ፣ ድላይና ቆንጂት ወዘተ ወዘተ ጀግኒቱና ጀግና ጀግኖች በደፈናው በደማቸው የጻፉትን ታሪክ አዳሽ ትግል መስዋዕትነትን መጠየቁን ሊገባቸው ያልቻሉ በትግል የተሰዋውን ትውልድ በከንቱ ሞተ ብለው ሲያሽሟጥጡ ራሳቸውን ለትዝብት መዳረጋቸው ዛሬ የገባቸው አይመስልም። ባዕድ አገር ተቀምጦ ተጨባጩን ትግል ለማካሄድና አልፎም ለመምራት መጣሩ ከንቱ ነው። ትግል ከተባለ ጠላት ባለበት ምድር መታገል መቻልን መዘጋጀትም መሰዋዕትንም ይጠይቃል። አለ መስዋዕትነት ለድል የሚበቃ ትግል የለም። ወያኔ በቀላሉና በሰላም ስልጣን የሚለቅ አይደለምና ለሞት አይፈሪዎችና ወያኔን አርካሾች ቦታ መልቀቅ የግድ ነው። ፈሪ ተለይ ነጋሪት ሊመታ ጊዜው ዛሬ ነው። አልሞ ተኳሽ ሞት አይፈሪውን እኛ ስናውቀው ምላስ ጦረኛን ቡከን ፈሪውን ማንደባለቀው የሚባልበት ጊዜም ዛሬ ነው። የሕዝብ ትግል ዛሬ የደረሰበት ደረጃን በሚገባ መገንዘብ ያስፈልጋል። ዝም ያለው ፈንድቷል፣ ያልነቃ የመሰለው ተውኝ እንጂ ከነቃው ውሎ አድሯል እያለ ነው። ወያኔ የሚለፍፈውን ማደናገሪያ ሁሉ ውድቅ አድርጓል። በብሔረሰብም ሆነ በሃይማኖት አልከፋፈልም ብሏል። ለጥቅሙ የተገዛውን ዜጋ ሁሉም አውቋል። ጊዜያችን ይምጣ ሂሳብ ማወራረጃው እያለም ነው። ዋ ያቺ ቀን ስትመጣ ዛሬ የጠገቡ መግቢያ መውጫ ይጠፋቸዋልና ከደቡብ የተፈናቀለው አማራ 30 የማይሞሉ ጫካ ጨፍጫፊዎች ናቸው ያሉት ሁሉ ለፍርድ ይቀርባሉና የኢትዮጵያን መሬት ለባዕድ የሰጡት ሁሉ ይቀጣሉና ሀገር ወዳዱን ሁሉ የገደሉ ለስየል የዳረጉና ደብዛውን ያጠፉ ሁሉ ለፍርድ ይቀርባሉና የዜጎችንም መሬት ቤትና ንብረት የቀሙ ሁሉ ይያዛሉና ወያኔ ብቻ ሳይሆን ከወያኔ ጎን ቆመው ሀገር የበደሉ ተለጣፊዎችና ሆዳሞች ሁሉ ለሕዝብ ፍርድ ይቀርባሉና ትናንት ሩቅ ትመስል የነበረችው ጊዜ ዛሬ ሆናለች። የሕዝብ አመጽ እየበረታ ነው። የወያኔ ማክተሚያ ጊዜም እየመጣ ነው። ትግሉ በደረጃም በአገር ጠላቶች ላይም ምህረት አይኖረውም። ታሪክ እንዳሳየውና ዛሬ ማስተማር እንደቀጠለው የአምባገነኖች እብሪት ለመተንፈስ ጊዜ አይፈጅበትም። በስልጣን ለመቆየት ፍጅት ቢያካሄዱም ደወሉ ከደወለ ውድቀታቸው አለሁ መጣሁ ይላቸዋል። በቅርቡ ጊዜ የግብፁን ሙባረክ፣ የየመኑን ሳላህ፣ የጋዳፊንና የቱኒዚያውን ቤናሊ ውድቀት ይጠቅሷል። የወያኔ ጦርና ሰላዮቹ ከውድቀት አያድኑትም። በግፋቸው በመፍጨርጨራቸው የወያኔን አወዳደቁን የከፋ ያደርጉታል እንጂ ጊዜው ሞት አይፈሪዎችን ይጠራቸዋል። ጊዜው ደረሰ የሚለውን የቀድሞ መፈክርና ዜማ ያሰሙ ዘንድም ይጠብቃቸዋል። ታሪክ ሰሪ ሕዝብ መሆኑ ባይካድም ሁሉም ዜጋ ደግሞ በሰልፉ አለሁ የሚልበት ጊዜ በቀላሉ አይመጣም። ለድል ቀን የሚነዱ ቀንዲሎች ያስፈልጋሉ። አርአያ የሚሆኑ ዜጎች መኖር አለባቸው። እነ ሞት አይፈሪ የኢትዮጵያ አኩሪ ልጆች ሞት ለወያኔ ብለው መነሳት አለባቸው። ነጋሪቱ እየተመታ ነው። የአገር ጥሪ እየተሰማ ነው። የትግሉ ደረጃ ከፍ ብሏልና ሞት አይፈሪዎቹ ኑልኝ ብሏልና ኑ ትግሉን እናጣጥሰው እየተባለ ነው። በትግል መሞት ከንቱ ሳይሆን በትግል መሞት ዳግም ትንሣኤ ልደት መሆኑን ማብሰሪያው ጊዜም እነሆ ዛሬ ነው።
የሕዝባችን ትግል ወደ ድል እንዲያመራ ትናንትም ዛሬም በታጋይና በትግል ስም ውዥንብርና ፍርሃትን እጅ መስጠትንና ከጠላት መታረቅን ከሚሰብኩት መለያየት መራቅ አስፈላጊ ነው። ዛሬ አገራችን የምትፈልገው ጀግና ሞት አይፈሬውንና ጠላትን የሚቀላውን የሚያጠቃውንና ለአገር ሲል የሚሰዋውን ብቻ ነው። ፈሪ ለእናቱ ቢባልም ፈሪ ለአገሩ አልተባለም። ሁኔታን መረዳት የማይችሉት ዛሬም ቢሆን ከ20 ዓመት መራራ ተመክሮ በኋላ ለባዕድ መጎንበስንና ለወያኔ ደግሞ ታረቅን ብሎ ማሳመን የሚያዋጣ ሊመስላቸው ይችላል። ሞኞች ናቸው በእውነቱ። ጅብ ከሄደ ውሻ ጮኸ እንዲሉ ዛሬ የኢትዮጵያ ሕዝብ አመጽ ጀምሯል። የወያኔ የውድቀት ደወልም ደውሏል። ጸረ ወያኔው ኃይል ወያኔን ለማውደም ዝግጅቱን እያጠናቀቀ ነው። ጊዜው ደረሰ የነጻነቴ ፋና የሚዘመርበት ነው። ዳግምና መቼም በዘረኛ ላንገዛ መስዋዕትነትን ለመክፈል ሞት አይፈሬው ዜጋ ተነስቷል። እስላም ክርስቲያን ላይልና ብሔረሰብ ቆጥሮ ሳይለያይ ለመብቱና ለአገሩ ሊታገል ሕዝብ እየተነሳሳ ነው። ትግሉ ግን ገና ብዙ ውጣ ውረድና መስዋዕትነትን ጠያቂ ነው። ግን ጀምሯል። ሞት አይፈሬዎች ጀግኖችም ተዘጋጅተዋል አሉ። ሕዝብን ሲያሸብር የቆየው ወያኔ መሸበሪያው ጊዜ መጥቷል። ለሁሉም ጊዜ አለው። ለወያኔም ለውድቀቱ ጊዜው ደርሷልና በጋራ በቆራጥነት እንታገል። ወይዘሮ ገነት ግርማ ይህንን ቃለ ምልልስ ለመስጠት ከጊዜው ሰውተው በመገኘቱ በአድማጮች ስም ከፍ ያለ ምስጋናችንን እናቀርባለን። የመጀመሪያ ጥያቄ በአሁኑ ወቅት ያለውን የሚዲያ ሁኔታ የሚመለከት ይሆናል። በአገር ቤትም ውስጥ እንዲሁም በውጭ ሀገር ያለውን ቀደም ብሎ ለማስታወስ ያህል በደርግ ዘመን ደርግ በሚቆጣጠራቸው በሬዲዮም በቴሌቪዥንም በጋዜጣውም ጸረ ኢህአፓ ዘመቻዎቹን በጣም አስፋፍቶ ኢህአፓ የሲአይኤ ቅጥረኛ ነው፣ የአረቦች ቅጥረኛ ነው፣ የሻዕቢያ ቅጥረኛ ነው የመሳሰሉትን እንደፈለገው ያሰራጭ ነበረ። አሁን ደግሞ በሀገር ቤት ውስጥም ወያኔ እንደገና ደግሞ በውጭ ያሉ ተቃዋሚ መስለው በሚያወናብዱ አካሎች ይህንን ዘመቻ እያፋፋሙት ይገኛሉና ይህ ለምን የሆነ ይመስሎታልና በእርሶ በኩል ያሉትን አስተያየት ቢሰጡን። እንግዲህ ኢህአፓ ዘንድሮ 32ኛ ዓመቱን ያከብራል። ከዚያም በላይ ደግሞ ኢህአፓ የኢትዮጵያ የመጀመሪያ የፖለቲካ ድርጅት ነው እና በእነዚህ ባለፉት አመታቶች ውስጥ ብዙ ተመክሮን ማካበት ችሏል። በአገር ውስጥም ሆነ በውጪ ተደማጭነትን ማግኘት ችሏል። ለብዙ ዘመናትም በአቋም በመጽናት የተነሳለትን ዓላማ ከመሬት ላራሹ ጥያቄ ሌላ የህዝባዊ መንግስት የመሬት ላራሹ ጥያቄ የዲሞክራሲያዊ መብቶች እነዚህን ሁሉ ሲያስተጋባ የቆየ ድርጅት ነው። በእነዚህም ባሳለፋቸው አመታት ውስጥ የመደራጀት ተመክሮ ሐሳቦችን የማሰራጨት የመወያየት ተመክሮ ለትውልድ ሲያስተምር አብሮ ሲጓዝ የነበረ ድርጅት ስለነበረ በአሁኑ ጊዜ ሰፊ የህብረተሰብ ክፍል
ለኢሃፓ አክብሮት አለው በኢሃፓ ላይ እምነቱን ይጥላል የኢሃፓን ጥያቄዎች አንግቦ ለመነሳት ዝግጁ ነው እና ያሁኑ መንግስት ልክ እንደ ደርግ መንግስት ይሄንን የኢሃፓን እስከዛሬ ድረስ በትግል ያመጣቸውን ልምዶቹንና የትግል ተመክሮውን በመፍራት ነው ያሁኑ ዘመቻ ሁሉ የሚካሄደውና በድሮም ጊዜ ቢሆን በደርግም ጊዜ ኢሃፓ ላይ ኢሃፓን እሳቸውን ጥያቄዎች ቀጥታ ከመመለስ ይልቅ ኢሃፓን አንዴ የሻቢያ አንዴ ሶማሊያ አንዴ አናርኪስት በሚል ዘመቻ ያካሂዱ ነበር ያሁኖቹም ይሄን ነው የሚያካሂዱት ከዚህ ጋር ተያይዞ ደግሞ የሚያሳዝነው ምንድነው በአገር ውስጥ ባሉ በሚዲያ ውስጥ ማለትም በአዲስ ዘመን እና በተለያየ የራሳቸው አውታሮች ውስጥ የሚያደርጉትን ዘመቻ በውጭም በኩል ያንኑ በማስተጋባት ከኢህአዴግ በኩል ጥቅም የሚያገኙ ሰዎች ኢህአፓ ላይ ዘመቻ ይከፍታሉ ከዚህ ጋር ያይዤ ማነሳው ምንድነው ይሄ ድርጅት በብዙ አይነት ተመክሮችና ወጣቶች ስላለፈ ብዙ ወጣቶችንም ሰዎችንም ሊያንጽ በመቻሉ በተለያዩ ድርጅቶች ሆነ በተለያዩ የትግል መስኮች ውስጥ የኢሃፓን አርማ ተይዘው የሚነሱ ብዙ ኃይሎች አሉና እነሱን በመፍራት ማለትም የኢሃፓ ተጽዕኖ እዚህ ጋር አለ እዛ አለ በማለት እንደ ለማጥላላትና እዛ ላይ ያንን ለመምታት ጥራት በመድረግ ላይ ያለ ይመስለኛል እዚህ ላይ ወይዘሮ ገነት አክዬ ለመጠየቅ የምፈልገው ይሄንን ሚዲያን በሚመለከት በአሁኑ ጊዜ በሚቀጥለው አመት በ1997 ዓመተ ምህረት የኢትዮጵያ ውስጥ ጠቅላላ ምርጫ ይደረጋል ይህ የስም ማጥፋት ዘመቻው በተለይም የድርጅትን ስም ማለትም የኢሃፓን ስም የማጥፋቱ ዘመቻ በወያኔም በኩል አገር ውስጥ ተቀጣጥሎ የሚገኘውና እንደገና በውጭ ያለው ከምርጫው ጋር የሆነ ግንኙነት ይኖረዋል ብለው ያስባሉ አለው ወደ ኋላ መለስ ብለን ካየን ኢትዮጵያ ውስጥ ለውጥ ለማምጣት በሚደረገው ትግል ውስጥ የሚሳተፉ ኃይሎች በመሆን በተለያየ ወቅት የግንባር ሂደትን በመያዝ አብሮ ትብብር ባደረጉበት ጊዜ ኢሃፓ ሁልጊዜ ተሳታፊ ሁልጊዜ ጥያቄውን አንስቶ ብርቱ ትግል የሚያካሄድና የሚቀጥል ድርጅት ነው ድርጅቶች ተነስተው እንደገና ወድቀው እንደገና ደግሞ ሌላ መልክ ይዘው ሲመጡ ኢሃፓ ከበፊት ጀምሮ ቀጥሎ የመጣ ድርጅት በመሆኑ በአጠቃላይ በሚሳተፍባቸው ግንባሮች ውስጥ ሁሉ ውጤት ሊያስመጣ እንደሚችል ሊያደራጅ እንደሚችል ሊያታገል እንደሚችል ግንዛቤ አለ እና ያንን እንዳያደርግ ለማድረግ ነው እንግዲህ ይሄ ሁሉ የሚካሄደውና በአሁኑ ጊዜ የተቋቋመው ግንባር ከ13 በላይ 15 ድርጅቶችን ያቀፈ በመሆኑ እነዚህን ሁሉ ደግሞ ይዞ ለወደፊት በመቀጠል ከቻለና አብረው ትግሉ ከገፋ ያሰጋናል የሚሉ ኃይሎች ማለትም ደንበኛ ምርጫ እውነተኛ ምርጫ በኢትዮጵያ ውስጥ እንዲካሄድ የማይፈልጉ ኃይሎች ኢሃፓን በጊዜ መቅጨት በጊዜ መምታት ይፈልጋሉ እዛ ላይም ይረባረባሉና ከዚህ ከምርጫውና አሁን ካለው ሂደት ጋራ ይያያዛል እንዲያውም በግልጽ ኢህአዴግ ወያኔን በሚመለከት ያለ ከባድ ችግር ኢሃፓ ላይ ፍራቻ አለ የኢሃፓን ታሪክ የኢሃፓን ሂደት በደንብ አድርገው ነው የሚያውቁት በዚህም የተነሳ በአገር ውስጥ ሌሎች እነሱን መሰል ድርጅቶች እንዲቋቋሙና እንዲደራጁ በጣም ባይቀናቀኑ ችግር ቢፈጥሩም ግን በጣም ባይቀናቀኑ ኢሃፓን በሚመለከት ግን በምንም አይነት ህጋዊነት ኖሮት ህዝብን እንዲያደራጅ በአገር ውስጥ በሞላ እየተንቀሳቀሰ እንዳያስተምር ማደናቀፍ ይፈልጋሉ እንግዲህ በምርጫ ደንበኛ ምርጫ ከተባለ ሁሉም ማንኛውም በዛ አገር ውስጥ ያለ ድርጅት እስከተደራጀ ድረስ የመሳተፍ መብት ሲኖረው የሚሆንና የማይሆን ሰበብ በማንሳት ኢሃፓን በምንም አይነት ወደዛ መድረክ እንዳይመጣ ለማድረግ እስከ መጨረሻው ድረስ የሚሟሟቱ ናቸውና ይሄንን አይነት ለዚህ እንግዲህ ከዚህ ጋር አያይዤ ማቅረብ የምፈልገው ምንድነው ይሄንን ለመቋቋም ምን ማድረግ ያስፈልጋል ከተባለ ኢህአዴግን በህዝባዊ ትግል መወጠር ያስፈልጋል አሁን በቅርቡ በጣም ጥሩ ሰላማዊ ሰልፍ ተካሂዶ ነበር ግንባሩ ያዘጋጀው ሰልፍ ነበር በአዲስ አበባ ውስጥ እንደዚህ አይነት ትብብር የትግል ትብብሮች የማህበረሰብ ድርጅቶችም ፓርቲዎችም የተለያዩ የህብረተሰብ አካሎች በየቦታው በየከተሞች አብረው በመሰለፍ ኢህአዴግን መወጠር አለባቸው ኢህአዴግ ካልተወጠረ በስተቀር ደንበኛ ምርጫ ፍትሃዊ ምርጫ በኢትዮጵያ ውስጥ እንዲካሄድ አይፈልግም ምክንያቱም በተፈጥሮ ከአነሳሱ አንድ ብሔር የመጣ ድርጅት ከመሆኑ በላይ አገሪቱን ከያዘ ጊዜ ጀምሮ
የወታደራዊ ስርዓቱን ሴኩሪቲውን ፖሊሱን ሁሉም በአንድ ብሔር በአንድ ዘር ለማካሄድ የሚሞክር ድርጅት ነውና በየቦታው ትናንሽ መንግስታትና ትናንሽ ድርጅቶች አብረው እሱ የሚኖርበትን ሁኔታ በሚሄድበት ፌደራል ሲስተም እንዲሄዱ ነው እንጂ ከዛ በላይ አገር አቀፍ አላማ ያለውና ብሔር አቀፍ የሆነ ድርጅት ያውም እንደ ኢህአፓ ጠንካራ የሆነ ታሪክ ያለው ተደማጭነት ያለው ድርጅት መድረክ እንዲያገኝ ኢህአዴግ በፍጹም አይፈልግም። እሺ ከዚሁ ከሚዲያ ውስጥ ሳንወጣ ከመገናኛ ብዙሃን የተሳሳተ ኢንፎርሜሽን ማቅረቡት ሳንወጣ በተለይ በተቃዋሚዎች በተለይ በኢህአፓ በኩል ቀደም ለመጥቀስ እንደሞከሩት ምን መደረግ አለበት? ህዝብስ ይሄንን የሚሰማው ህዝብ ዘንድ የወያኔና የሚሰጠውን ኢንፎርሜሽን በእንደዚህ አይነት በሚያወናብዱ ክፍሎች የሚሰጠው ኢንፎርሜሽን ምን ያህል ተቀባይነት አለው ብለው ያስባሉ? መጀመሪያ ስነሳ የኢህአፓን 32ኛ እድሜ መጥቀሴ አለ ምክንያት አልነበረም። በኔ በበኩሌ የኢትዮጵያ ህዝብ ሀገር ውስጥ ሆነ በውጭም ተሳደው ሀገራቸው መመለስ በማይችሉት ወገኖችም ዘንድ ቢሆን ለ30 አመታት በውጣ ውረድና በሂደት ውስጥ ኢትዮጵያ በገጠማት የወታደር አገዛዝ ከዛም በኋላ በነበረው እልቂት በጦርነቶች ከዛ ደግሞ በፍጹም ኢትዮጵያን እንድትጠፋ ወይም ደግሞ እንድትገነጣጠል እንዳለች እንዳትቆም የሚፈልጉ ኃይሎች ሁሉ ስልጣን ሲይዙ በዛ ሁሉ ሂደት ውስጥ ኢህአፓ ጠንክሮ አቋሙን ይዞ እንደቀጠለ የሚታወቅ ነገር ነው እና በበኩሌ ህዝቦች በየትኛውንም ራዲዮ አዳመጡ የትኛውንም ጽሁፍ አነበቡ የትኛውንም ጋዜጣ ተከተሉ ታሪካቸውን የሚያስታውሱ ይመስለኛል ያለፈውን ያስታውሳሉ። እኛ በበኩላችን በየጊዜው ሳንታክት አቋማችንን ማስረዳት መቻል አለብን። ሳንታክት ደግሞ የሚነሱ ጥያቄዎች በወያኔም በኩል ለማደናቀፍ የሚመጡትን ደንቃራዎች ለመወጣት አብረን ከሌሎች በህብረቱ ካሉ ኃይሎች ጋር መቀጠል አለብን ማለት ነውና በበኩሌ ትግል ይጠይቃል እንጂ በእንደዚህ አይነት መልክ የትም ይደርስ አይመስለኝም። በበኩላችን እኛ ባመንበት ጸንተን እስከቀጠልንና ማስረዳታችንን ያስረዳን በህብረቱን ያጠናከርን እስከቀጠልን ድረስ መቋቋም እንችል ይመስለኛል። አድማጮቻችን ውይይት የምናደርገው ከወይዘሮ ገነት ግርማ ጋር ነው። ወይዘሮ ገነት በዋሽንግተን ለሚገኘው የወያኔ ሬዲዮ የወያኔው ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስ ቃለ ምልልስ ሰጥተው ነበር። ከዛ ውስጥም የሚከተለውን ብለዋል። እስቲ ያዳምጡትና አስተያየቶን ቢሰጡን። ተቃዋሚ ፓርቲ አንዳንድ ነገሮች የሚነሱ አሉ። የፖለቲካ ፓርቲ ሲባል የህልም ፓርቲ ሊኖር አይችልም። ፓርቲ ማለት ህዝብን መሰረት ያደረገ ህዝብ ንቅናቄ ላይ ያተኮረ ነገሮችን ፕሮጀክቶችን አቅጣጫዎችን አገናዝቦ መከራከር የሚያስችል ሐሳቦች የሚሸረሸሩበት ሁኔታ ሲኖር ነው። አሁን ተቃዋሚዎች ሲባል እንሰማለን። እነማን ናቸው እነዛ ተቃዋሚዎች? ምንድነው የሚቃወሙት ብለን ብንል የሚቃወሙት ሰውን ሊሆን ይችላል። የሚፈልጉት ደግሞ ለራሳቸው ባለስልጣን ለመሆን ይሆናል እንጂ ህዝብ የሚደግፈው ፕሮግራም አለንና ለህዝብ የሚጠቅም ፕሮግራማችን ይሄ ነውና ይሄንን ሐሳባችንን በተግባር ልናውል ስለምንፈልግ እንከራከራለን ብለው ህዝቡን አደራጅተው ወደ መድረክ የቀረቡ አቋሞች ጥቂቶች ናቸው። እነዛ ጥቂቶች ደግሞ ተመዝግበው በሚመጣው ምርጫ ላይ ለመሳተፍ ተዘጋጅተዋል። መንግስትን በወግ ለመቃወም የመንግስት ፕሮግራም አሁን ያለው የሚበቃ አይደለም፣ የተሻለ መሆን ይችላል ወይንም መለወጥ አለን የሚሉ ድፍረቱም ያላቸው ኮንስቲቱሽንስም ያላቸው ተመዝግበው ለመወዳደር ዝግጁ ናቸው። ሌሎችም ካሉ የተከለከለ የለም። ግን እንደዚህም ብሎ የኢትዮጵያን ስም በማጥፋት ብቻ ወይንም ተሰድጄ የቆየሁት አገር ለመመለስ ስለማልችል ነው ብሎ ምክንያት እያደረጉ እዚህ ያለውን ድሎት ለማመቻቸት ስለ አገር የሚያጠፉ ሰዎች ካሉ እነሱ የአገር ጠላቶች እንጂ የፖለቲካ ፓርቲዎች አይደሉም። እና የፖለቲካ ስርዓት ወግ አለው። ፖለቲካ ለሰው ህይወት ነው። ኑሮውን የሚመራበት
ሀገሩን የሚያስተዳድርበት የሚተዳደርበት ነው። ስለዚህ ፖለቲካንም ክብር ልንሰጠው ይገባናል። በኢትዮጵያ መንግስት ዘንድ የፖለቲካ ፓርቲ ሲባል ክብር የሚሰጠውና ሐሳቡም ተግባራዊ የሚሆን ነው እና ይሄንን የወንድሜ መልስ ሊሆን ይችላል። ቀጥሎ በሃይማኖት በኩል ለመጣው በኢትዮጵያ ውስጥ እስካሁን ድረስ በተለይ በእስልምናና በክርስትና መካከል ራቻም ቅራኔም በጎሪጥ መታየትም ኖሮ አያውቅም። በሰላም ራዲዮ ላይ እንግዲህ የተነሳውን አንዳንድ ነጥብ ለመተቸት ፈልጋለሁ። ለምሳሌ ለመከራከር የሚያስችል ሀሳቦችን የሚሻሻበት ሁኔታ ሲኖር ለሚለው ይሄ ሁኔታ እንዳይኖር ያደረገ ማን ነው? በእርግጥ የተለያዩ የመናገር የመጻፍ ሐሳብን የመግለጽ መብት ኖሮ የተለያዩ ሐሳቦች በእርግጥስ መሸራሸር ቢችሉ ኢህአፓን የመሰለ ድርጅት ኢህአፓን የመሰለ ይሄን ያህል ዓመት የታገለ ድርጅት በአገር ውስጥ እንደማንኛውም ድርጅት መሳተፍ በቻለ ነበር። ይሄ አንድ ነገር ነው። ከዛ ቀጥሎ ደግሞ ህዝብን አደራጅቶ የሚያንቀሳቅሱ ጥያቄዎችን ማንሳት ለሚለው ህዝቡን የሚያደራጅ ጥያቄዎችን እያነሳ አሁንም ኢህአፓ ይንቀሳቀሳል፣ በፊትም ይንቀሳቀሳል፣ ያደራጃልም እንጂ ባይሆን ኖሮ ህጋዊነት በአገር ውስጥ ኖር አልኖረ ኢህአፓ እያደራጀ እየታገለ እስከዛሬ ባይቆይ ኖሮ በወያኔ መንግስት ሆነ በውጭ ያሉ ወያኔ መንግስት ጋራ በንግድም በምንም ተያይዘውኛል ወርጅብን የሚያደርጉት ድርጅቶች ይሄን ያልባላ ተኮሩብን ነበር። የሚያተኮሩብን ይሄንን ህዝብን ማደራጀት የሚለውን ነገር እስከዛሬ ድረስ በደንብ ሙጭጭ ብለን ይዘን ስለምናምንበትም ስለምንገፋበትም ከዛም ደግሞ እንደማንመለስ ስለሚያውቁ ነው። ከዛ ጋራም በማያያዝ ድፍረቱም ካለ ኮንስቲትዩንሲውም ካለ የሰላም ሂደት እነዚህ በሚመለከት በሰላም ጥረት ላይ ኢህአፓ እስካሁን ድረስ የተቻለውን አድርጓል። ከሌሎች ድርጅቶች ጋር በመተባበር በቅንጅትም አገር ቤት ድረስ ሁሉ ሄደን ተሳትፈናል እና ኮንስቲትዩንሲ ለሚለው ጥያቄው ግን ማለትም ምን ያህል ኢህአፓ ምን ያህል ደጋፊ አለው የለውም የሚለው ጉዳይ ኢህአፓ ኢትዮጵያ ውስጥ መድረክ አግኝቶ በማደራጀት በሚችልበት መንቀሳቀስ በሚችልበት ጊዜ የሚፈታ ጥያቄ ሆኖ ሳለ ገና ለገና የኢህአፓን የወደፊት ውጤት ፖቴንሻል ከአቅማቸው በላይ አጋነው ወይም ደግሞ በመፍራት እዛ ደረጃ ላይ እንኳን እንዳይደርስ ጥረት በመደረግ ላይ ነው ያለው። ስለዚህ ግድ የለም ተደጋፊ ኖረን አልኖረን እስቲ መድረኩ ይኖርና እስቲ ሁኔታ ይፈጠርና ህብረተሰቡ ምን አይነት አመለካከት ኖሮት ኢህአፓ ላይ ወይም ደግሞ ሌሎች ተቃዋሚ ድርጅቶች መድረክ የተከለከሉ መሳተፍ የማይችሉት ላይ ምን አይነት አመለካከት እንዳለው ማየት በቻልን ነበርና በአንድ በኩል ማደራጀት ያስፈልጋል ኖር ያስፈልጋል ሲባል በሌላ በኩል ደግሞ ድርጅቶች እስከተከለከሉ ድረስና ድርጅቶች በመሰላቸው መልክ ማደራጀት መስራት ካልቻሉ ድረስ ችግር ይኖራል ማለት ነውና ለምሳሌ አሁን ፓርላማውን ብንወስድ 540 ምናምን አባል ባለበት ውስጥ 500 ምናምኑ የኢህአዴግ ደጋፊዎችና የኢህአዴግ መሰል ተመራጮች ናቸው። ይሄ የሀገሪቱን ገጽታ አይገልጽም። ይሄ የሚገልጸው ምንድነው? አምባገነን ስርዓት ስላለ በፌዴራላዊ ቅኝት ቢወጠርም በየአካባቢው ያሉት የብሔር ድርጅቶች ማለትም ፌደራል ስቴት ላይ ያሉት ከመንግስት ጋር የተቆራኙና የመንግስትን ድጋፍ ያገኙት ብቻ ስለሆነ መሳተፍ እንደልባቸው የሚችሉት ነው እንጂ በነጻ ቢሆን ኖሮ እነዚህ ሁሉ ድርጅቶች ለየት ያለ መልክ በኢትዮጵያ ውስጥ ይታይ ነበር ብዬ ነው የምገምተው። ምክንያቱም በሲዳሞ በሌሎች የኦሮሞ አካባቢዎች አሁን ደግሞ በጋምቤላ ማይተነዋል በስልጣን ላይ ያሉት ወይም ደግሞ የህዝብ ድጋፍ ኖራቸው ሐሳብ የሚሰጡ ኃይሎች ለመምታት የሚደረገው ጥረት ወደ ዘር ጦርነት አምርቶ ኢትዮጵያ በጄኖሳይድ ማለትም አንድ ህዝብ ሌላውን ህዝብ ሊጨርስ የሚነሳሳበት አይነት እንትን ላይ ችግር ላይ በአለም አቀፍ ደረጃ የተከሰሰችበት ሁኔታ እናያለና ይሄ ሁሉ ምንድነው? አንድን ብሔር ወክለው ትንሽ ቡድን ይዘው ስለመጡ ሁሉም በትናንሹ በየቦታው ተቀምጡ ያንን እነሱ ባውታራቸው በአደራጀታቸውና ፖሊሱን ሴኩሪቲ ምኑን ይዘው ለመወጠር ነው አላማቸው። በዚህ የተነሳ ነው የተለያዩ የብሔር ድርጅቶችን በየቦታው የተቋቋሙትን በደቡብ በልዩ አካባቢ እየመቱ እያባረሩ የራሳቸውን ሰዎች በመተካት የራሳቸውን አምሳያ በየቦታው ያስቀምጡት እና ማለት እንፈልገው ምንድነው መድረኩ አለ ግን አይሳተፉም መተው ያደራጁም ወስተረፈ የሚለው ይሄ እንግዲህ ምናልባትም
ለሚለግሷቸው ለውጭ ሀገር ሀያላን የሚሰጥ የሽፋን ታሪክ ይሆናል እንጂ ኢትዮጵያ ህዝብ ያውቀዋል። ምክንያቱም በየጊዜው በየአካባቢው ሰው የሚሞተው ሰው የሚታሰረው ሰው የሚሳደደው እርስ በርስ በዚህ በዘር ንትርክ የኤትኒክ ፖለቲካ ከመጣ ጀምሮ ያለው የመጋጨት በተነሳ ህብረተሰቡ ያለበት ምናውጥ ህዝቡ ስለሚኖር እዛው ህዝቡ ያውቀዋል። ይሄን ለማለት ፈልጋለሁ። ከዛ መጨረሻ ስለ ስደት ላይ የሚኖሩ ይሄ በጣም ነው የሚነካኝ። ምክንያቱም እኔም ለብዙ ዘመናት በስደት የኖርኩ ሰው ነኝ። በስደት ላይ የሚኖሩ ሰዎች ወይም ሀገራቸውን የሚጠሉ ሀገራቸውን የሚያጠፉ እና የሀገር ጠላቶች ናቸው የሚባል አባባል አለና ይሄ እንግዲህ በአዲስ ዘመንም እዚህ ውጭም ባሉ በወያኔ በሚደግፉ ራዲዮችም የሚስተጋባ ነው በአሁኑ ጊዜ እና የስደትን ጥያቄ ከወሰድነው በታሪክም የሌሎች ሀገሮችን ብንወስድ ለብዙ ዘመናት ተሳደው ይኖሩ ምሁራን ተሳደው ይኖሩ የፖለቲካ መሪዎች ተሳደው ይኖሩ ፖለቲካ ድርጅቶችን የፈጠሩ ግለሰቦች ታሪክ ነው የዚህ ዓለም ታሪክ። እኔ ከምኖርበት ከፈረንሳይ ብንነሳ እንደነ ቪክቶር ሁጎ፣ ኤሚል ዞላ የሚባሉ ደራሲያንና ለሀገራቸው መብት የተዋደቁ ሰዎች በተወሰነ ጊዜ በስደት ወጥተው የተመለሱ ናቸው። አገራቸው ከጀርመን መወረራ ሆነ ከሌላም ከራሳቸው አምባገነኖች ሪፐብሊኩ ባልጠነከረበት ጊዜ ከራሳቸው አምባገነኖች ሸሽተው የሄዱ ሰዎች ዛሬ ተከብረው በአገራቸው ታሪክ ውስጥ ተጽፈው ነው የሚሉትና ለኔ ስደተኛ ማለት ለሐሳቡ በአገር ውስጥ ያሉት ህዝቦች በድህነታቸው እንዳይናቁ በዘርም በሃይማኖትም ሆነ በሆነው መልክ በደል እንዳይደርስባቸው እንዳይሸማቀቁ በሚል የሚደራጁና የሚታገሉ ኃይሎች የሐሳብ ልዩነት እንዲኖር እነዚህ ነገሮች አሻገው ሁኔታው እንዲሻሻል ለማቅረብ በሚሞክሩበት ጊዜ ስለማይችሉ ነው በሞት ስላለ መታሰር ስላለ መሳደድ የመጣውና እነዚህን አንግበው የተሰውቱን ያስታውሰኛል። እነሱን ለማከራ አለብን። ከዛ ደግሞ ምናልባትም ዛሬ በይፋ ወጥቶ ኢህአፓ ተደራጅቶ አገሮች ማደራጀት ባይችልም በየፊናው በየቦታው ያሉ በኢህአፓ ግርፍ ወይም በኢህአፓ ታሪክ ያለፉ ወይም የኢህአፓን ትግል የሚከተሉ ሰዎች ያላቸውን ጥናትንም ተማመናለሁ። እነሱንም ሁኔታ ደንቀለውና አንድ ቀን ይሄ እውነትን መብት ያለበት ሁኔታ ሲመጣ ያኔ ነው ማነው ፖለቲካ ድርጅት ማነው ፖለቲካ የሚያቀው በምን አይነት መልክስ ነው ትግል የሚካሄደው የሚለውን ሁላችንም ማየት የምንችለው እና ይሄ ሁኔታ ቢኖር ሁላችንም ሀገራችን ሆነን አንዱ ካንዱ በተማረ ነበር። ግን አምባገነን ስርዓት ኢትዮጵያ ስለነገሰ በሚያሳዝን ሁኔታ ደግሞ ከአንድ ወታደራዊ አምባገነን ወደ ዘር ኤትኒክ ፖለቲክስ እንደሚባል ወደ ዘር አምባገነን ስለሄድን የኢትዮጵያ ሁኔታ በሚያሳዝን ደረጃ ላይ ይገኛል ዛሬ። ይህም ሆኖ ግን በኢህአፓ ምንኮራው በታሪካችን ምንኮራው ኢህአፓ የተለያዩ የብሔረሰብ ሰዎች ያደራጀ የተለያዩ ህብረተሰብ ክፍልን ያደራጀና ከየትኛው ማቅጣጫ ሰዎች ይሄ የዛ ነው በሃይማኖት ሆነ በዘር ሆነ በምሳሌ ላይ አብረው የገነቡት አብረው ያካዱት ትግል ነው። ዛሬ ብንመለከት ይሄን በተቋቋመ መንግስት እንኳን ብዙ ድሮ ኢህአፓ የነበሩ ሰዎች ታስረው የነበሩ ሰዎች ኢህአፓ ታሪክ ያለፉ ሰዎች ነው የሚጠቀመው። ሌላ ከየትም ያመጣው ሰው የለም። ወይዘሮ ገነት በአውሮፓ ውስጥ በተለያዩ ቦታዎች ዓለም አቀፍ ስብሰባዎችን ይካፈላሉ። ይህንንም በሚካፈሉበት ወቅት ድርጅቶን ኢህአፓን ወክለው ነው የሚካፈሉት። በመጀመሪያ እንዲያስረዱኝ የምፈልገው በሚጋበዙበት ቦታ በኢህአፓነቱ እንዲጋበዙ ያበቃዎት ምክንያት ምንድነው? በሁለተኛ ደረጃ ደግሞ ባለፉት 12 ወራት ውስጥ በስንት ስብሰባዎችና በምን አይነት ስብሰባዎች እንደተካፈሉ ለአድማጮቻችን ቢገልጹልን። እሺ በሁሉም ስብሰባዎች ላይ እንደ ኢህአፓ ላልሳተፍ እችላለሁ። ለምሳሌ በአውሮፓ የስደተኞች ሁኔታ፣ የዘረኝነት ችግር፣ የአፍሪካውያን ችግር፣ የሴቶች ችግር በሚል ከውጭ ሀገር የመጣውና የአፍሪካውን ትውልድ በሚመለከት የሚደረጉ ስብሰባዎች ላይ እንደሚባለው እንደ አማካሪ ይጋብዙኛል በዛ በመስኩ ሲሆን ከዛ ባሻገር ግን እንደ ፖለቲካ አባልነቴና እንደ ፖለቲካ ሰው የሚያውቁ ሰዎች አካባቢ ግን እንደ ኢህአፓነቴ ነው የሚጋበዘው። ይሄውም ለምሳሌ የዓለም ሶሻል መድረክ በሚል በፖርቶ አሌግሮ ጀምሮ የተደራጀ የዓለም ተቃዋሚ ኃይሎች ስብስብ ማለት ይቻላል። በአሁኑ ጊዜ ድሮ እንዳለው አይነት ሳይሆን ለየት ያለ ስብስብ አለ። ይሄውም መጀመሪያ ሲጀመር በሲያትል ላይ የትላልቃን የሀያላን 8 መንግስታት በሚሰበሰቡበት ጊዜ እነሱን በመቃረን የተጀመረ ሲሆን አሁን ራሱን የቻለ ህይወት ኖሮት በየቦታው ይዞራልና
እሱን አስመልክቶ ጣሊያን ሀገርም ተሳትፊያለሁ ፈረንሳይም ሀገርም ተሳትፊያለሁና እነዚህ ስብሰባዎች ሂደትም ነው በፈረንሳይ ፓርላማ ውስጥ እንድንሳተፍ ያደረገው ምክንያቱም በእነዚህ በዓለም ህብረተሰብ የማህበረሰባዊ መድረኮች ላይ ፖለቲካ ፓርቲዎች ወይም መንግስታት ብቻ ሳይሆን የህዝብ ድርጅቶችም የህዝቡን ሐሳብ ይዘው እንዲቀርቡና ጥያቄዎቻቸውን እንዲያሰሙ ጥረት ይደረግበት ቦታ ሲሆን በአፍሪካ በኩል ድክመት አለ ለምሳሌ ከላቲን አሜሪካ ከእስያ ከአውሮፓ በርከት ያሉ ድርጅቶች የመደራጀት መብት ስላለ የመጻፍ መብት ስላለ ሰዎች በሐሳቦች ስለማይታሰሩ ስለማይሳደዱ የደረጀ የሚታገል ህብረተሰብ አካል አላቸው እነዚህ ሀገሮች በመሆኑ ከኢንዲያ ከብራዚል ከአርጀንቲና ከሳውዝ አፍሪካ ደግሞ አሁን ከሴኔጋል ሲመጡ አፍሪካ ውስጥ ከሳውዝ አፍሪካና ከሴኔጋል ወይም ከተወሰነ አካባቢ በስተቀር ብዙ መሳተፍ የለምና ይሄንን ድክመት በአፍሪካ ቀንድ ውስጥ እንዴት አድርገን ነው ማስተካከል የምንችለው በሚል ከአፍሪካ ቀንድ የመጣን የጎረቤት የኢትዮጵያ ጎረቤት ሀገሮች ተቃዋሚ ኃይሎችና አምባሳደሮች በመጋበዝ እዛ ፊት ለፊት የምንፋጭበትና ሐሳቦችን የምንሰነዝርበትን መድረክ ለመፍጠር ነውና ይሄ ደግሞ የሚቀጥል ሂደት ነው ምክንያቱም ይሄ የዓለም ሶሻል መድረክ በላቲን አሜሪካ ተካሂዷል በኢንዲያ ተካሂዷል የሚቀጥለው በአፍሪካ እንዲሆንም እንወታለን እና ለማንኛውም በእነዚህ ሁሉ ቦታዎች እንዴት እንደ ኢህአፓ ተጋባሽ ለሚለው የዛሬ 30 ዓመት የነበረው የትግል መድረክ በአለም ላይ የመብት ጥያቄ የሁሉም አይነት የሴቶች የብሔረሰብ የዘረኝነት ለመቃወም የእኩልነት የውሃ እጦት የመሬት እጦት የኩባንያዎች ማየል እነዚህ ሁሉ በሚመለከት የሚታገሉ የነበሩ ኃይሎች ልክ እንደ ኢህአፓ እነሱ በየፊናቸው በየቦታው አሉ ግን እነሱ ከኛ ለየት ባለ ሂደት አገራቸው ስለሄደ ብዙዎቹ በስልጣን አካባቢ አረንጓዴ ፓርቲ ሶሻሊስት ፓርቲ ህብረተሰባዊ ፓርቲ በማለት በየቦታው መድረክ ላይ ያሉ እነዚህ ሰዎች በሌላ በኩል የሚደረገውን የመብት ትግል ለመብታችን በአገራችንን ያን መሰለጥ እንዲመጣ ኋላ ቀርነት እንዲጠፋ እድገት እንዲኖር ምክንያቱም የፖለቲካው እድገት የኢኮኖሚው እድገትና የሀገር እድገት ከፖለቲካ ነጻነትና ከሐሳቦች መሸራሸርና የሚሰራና ምርት ላይ ሊውል የሚችል ሐሳብን ማፍለቅ ምሁራን ማፍለቅ እንዲችሉ ያ ሁኔታ መፈጠር እንዳለበት የሚገነዘቡ ኃይሎች በተለይ በአውሮፓ ፓርላማ አካባቢና በአውሮፓ ውስጥ ዛሬ መድረክ አላቸውና ለምሳሌ ምናልባት ከዚህ ሀገር ሄደው እንደውም ባላውቅም በብራዚል ስብሰባ የተደረገ ጊዜ በአውሮፓ የነበሩ የመንግስት ወኪሎችና ሚኒስትሮች ሄደው ተሳትፈዋል እነዚህ መድረኮች ላይ ምክንያቱም የተቃዋሚ ኃይሎች ቲንክ ታንክ የተቃዋሚ ኃይሎች ሐሳብ የሚፈቅድበት ቦታ ብለው ነው የሚያስቡትና በአፍሪካ በኩል ያን እንዴት እናሻሽል የሚለውን ውይይት ጀምረናል ማለት ነው ከዛ ባሻገር ቀደም እንዳልኩት እንግዲህ በሴቶች ጥያቄ በዘረኝነት ጥያቄና በቀለማቸው ከሶስተኛ ዓለም በመጣታቸው በደል ለሚደርስባቸው ህብረተሰብ ክፍሎችን በሚመለከት ስብሰባዎችን ተሳትፋለሁና ብዙም ዘመን ስለቆየውና ያንንም አካባቢ ስለማቀው ከራሴም ተመክሮ በመነሳት ተሳትፋለሁ እኔም በዛው ሂደት አመለካከቴን ማሻሻል አስተሳሰቤን ማዳበር መቻ መድረክ አግኝቻለሁ ማለት ነው እሺ አድማጮቻችን ይህንን በወይዘሮ ገነት የተሳተፉባቸውን ኢንተርናሽናል ማለት ዓለም አቀፍ ስብሰባዎችን በሚመለከት ራሱን የቻለ ዝግጅትና ቃለ ምልልስ ለማድረግ ቃል እንገባለን ሰፊ አርዕስት ስለሆነ በመጨረሻ ግን ወይዘሮ ገነት አንድ ጥያቄ አቀርብሎታለሁ ይህም በወያኔ ዘረኛ አገዛዝ በሀገራችን በጣም ከተጎዱት የህብረተሰብ ክፍሎች መካከል ሴቶች ዋልኞቹ ሆነዋል እና በጎዳና ተዳዳሪነት አለድሜያቸው በመንገድ ላይ በመውደቅ ከስራም ከምንም ከሁሉም ከሌሉበት ውስጥ በጣም በሚያሳዝን ሁኔታ ያለው የሴቶች ጉዳይ ነው በተለይ በጣም ለእድሜ ያልበቁ ሴቶችን ይመለከታል ይህንን በሚመለከት አሁን ባለው ኤችአይቪ ኤድስ በተስፋፋበት ዘመን ባለው ለነዚህ ኢትዮጵያ ውስጥ ላሉ ሴቶች ይህ አስተዳደር እስካልተለወጠ ይህ አገዛዝ እስካልተለወጠ ድረስ ይሄ ምንም አይነት ተስፋ ይኖራል ብለን ባናስብ ለነዛ የሚያስተላልፉትን መልእክትና በመጨረሻ ደግሞ እርሶ ማቅረብ ይገባኛል የሚሉትን አስተያየት አብረው ያቀርቡልኝ ሴቶችን በሚመለከት ትንሽም ሆነ ትልቅ ድርጅቶች አሉ በየቦታው ኢትዮጵያ ውስጥም አሉ ሌላም ቦታ አለ አንዳንድ ጊዜ መንግስታት በዛ በኩል ትልቅ ጥያቄ ይመጣል ብሎ ስለማይገምቱ ወይንም እንደ ደካማ ነገር ስለሚያዩት የመደራጀት ድል ትንሽ ይሰጣልና በበኩሌ ከእንደዚህ አይነት ድርጅቶች የፈለቁ ጽሁፎችን
ከዛ ከመጡ ሴቶችን በማናገርና በማዳመጥ ብዙ ለመማር ችያለሁ። ግን በውጭም ሆነ በውስጥም ሴቶችን ጉዳይ በሚመለከት ህብረተሰባችን ውስጥ ብዙ ምንድነው መወጣት ያለብን መሰናክሎች አሉ። አንደኛ የሚያሳፍር የማያሳፍር የሚለውን ነገር መተው አለብን። መጥፎ ነገር የሚካሄድ ከሆነ ያ ነገር ተወጥቶ ውይይት ላይ መዋል አለበት። አሁን ለምሳሌ በልጅነታቸው ገና ህፃን ሆነው ስለሚዳሩ ማህፀናቸው ላይ በጣም ጥቃት ስለሚኖር የፊስቱላ ችግር ኢትዮጵያ ውስጥ አለ ተብሎ ክሊኒክ ተቋቁሟት በሚል ብዙ ቦታ ጥያቄው ተነስቶ እዚህም ሀገር ቴሌቪዥን ላይ ቀርቦ ነበርና አንዳንድ ጊዜ ሴቶቹን ታዳምጣቸው በዚህ ዙሪያ ወሬ ሲነሳ ጥያቄው ለምን ተነሳ፣ ለምን ሴቶቹ እንደዛ ታዩ፣ ለምንድነው እሱ ይሄ ነገር የተወራው ነው እንጂ መሸፈን ገበና ብሎ አሳፋሪ ነው ማዳፈን ነው እንጂ ያ ነገር እንዴት ሊጠፋ ይችላል ብሎ ምርር ብሎ የሚሄድ አላይምና ይሄ ያሳዝነኛል። ምክንያቱም የዛሬ 30 ዓመት ሴቶች ምናምን በምንደራጅበት ጊዜ እንዲያውም የሴቶች መብት ብለን ስንነሳ በጣም በግፊት ነበር መሄድ የምንፈልገው። በአሁኑ ዘመን እንደዛ ላይሆን ይችላል። ግን አሁን እንደጠቀስከው የኤድስ ጥያቄ በህፃነት የመውለድ የማርገዝና የመውለድ ጥያቄ፣ የመጠለፍ፣ የመደብደብ፣ የመመታት ሴቷ ልጅም በምትዳርበት ጊዜ ልጃገረድ አይደለችም በሚል ከላል በሰው አዋርደው መልሰው ሲልኩ በወንዱ በኩል ግን ወንዱ ድንግል ነበር ወይ ብሎ የሚጠይቀው የለም። ይሄ ሁሉ ምንዋይበት አፍጠርጥረን አውጥተን የምንነጋገርበት ሴቶች ላይ ያለ የመገረዝ የመሰፋት እነዚህ ነገሮች መዋየትና ያለ ችግር ስለሆነ በአገራችን እኛ አንፈልግም። ልክ እስረኛ አንፈልግም፣ ስደተኛ አንፈልግም እንደምንለው በሴቶች ላይ እንዲያነበደል አንፈልግም ብለን ደረታችንን ነፍተን አፋችንን ሞልተን መናገር አለብን እንጂ የሚያሳፍር ነገር አይነሳ፣ ይሄ ነገር ለመጣ ኢትዮጵያን የሚያወርድ ነገር አታንሱ አታሩ ከተባለ ለሚጎዱትና ለሚደርስባቸው ነገር ርህራሄ የለም ማለት ነው። ደግሞ ለወደፊትስ ለልጆቻችን የምንፈልገው ሀገር ምንድነው ብለን ራሳችንን አንጠይቅም ማለት ነው። ከዚህ ጋር ያይዤ ላነሳ ለመደምደም የምፈልገው ነገር የተለያዩ የፖለቲካ ድርጅቶች የተለያዩ ኃይሎች ያሉበት ሀገር የተለያዩ ሀሳብ ያለበት ሀገር ቢሆንም የፖለቲካ እስረኞችን በሚመለከት የህብረተሰቡ ክፍሎች የሚታገሉት ክፍሎች አንድ ላይ መተው የመታገልና አብሮ ንቅናቄ ማካሄድ ደረጃ መድረስ አለባቸው። እዛ ደረጃ ላይ ስንደርስ ነው ከእያንዳንዳችን ከየድርጅታችን አልፈን አንድ ላይ እንደሄድን የምናሳውቀውና ይሄ እንትን ይመስለኛል። እዛ ላይ ትኩረት ተደርጎ እስረኞችን በሚመለከት የጠፉ ሰዎችን በሚመለከት አንድ ወጥ የሆኑ የትግል ሂደቶች በሰላማዊ መልክ ሀገር ውስጥም በውጭም በየቦታው መደረግ ያለበት እዛ ላይ ነው። ያንን አንድ ላይ ስናረግ ነው ሁሉ ህብረተሰቡ አብሮ ተራመደ የሚባለው። ከዛ በተረፈ ከፖለቲካ መሪዎች ደግሞ የሚጠበቀው ብስለት ይጠበቃል፣ አርቆ አስተዋይነት ይጠበቃል። በአደባባይ እርስ በርስ አለመተናኮስ፣ በአደባባይ አጠቃላይ የህዝቡን ትግል በመርሳት ጥቃቅን ነገር ላይ አለማተኮር ይጠበቃል። ምክንያቱም እኛ ለአንድ ዓላማ እየታገልን አንድ ላይ ተራመድን አደባባይ በውጪ እርስ በርሱ መናኮርና መጣላት በወጣበት ሰዓት የሚበድለንን ወገን ነው የምንረዳው። ማለትም የምንታገለውን ወገን ነው የምናጠናክረው፣ የራሳችን ትግል ነው የምናዳክመው። አመሰግናለሁ። ወይዘሮ ገነት ለሰጡን ሰፊ ቃለ ምልልስ በጣም እናመሰግናለን። አድማጮቻችን በማስከተል ወልደ ማርያም ዘገየ በደመነፍስ የምትነዳ ሀገር በሚል ርዕስ ያቀረቡትን ጽሑፍ እናሰማለን። የዛሬ 22 ዓመት ገደማ መለስ ዜናዊና የጭራቅ መንጋው የወያኔ ጉጅሌ አዲስ አበባን እንደተቆጣጠረ የቁምና የሞት ሟቹ መለስ የችግሩ መንግስት ፕሬዝዳንት እንደሆነ አካባቢ በምናቤ ቃለ ምልልስ አድርጌለት ነበር። ቀንጭቤ ላስታውሳችሁ። እኔ
ክቡር የሽብርተኛው የአፍሪካ ማፊያ ቡድን የሽግግር ፕሬዝዳንት መለስ ዜናዊ፣ የኢትዮጵያ ሕዝብ በእርሶ ዘረኛ አገዛዝ እንደተሰቃየ ለስንት ዓመታት የሚቆይ ይመስሎታል? ችግራችን እስከ መቼ ነው? ባጭሩ እስኪ ይግለጹልኝ። መለስ ዜናዊ፣ እንደምታውቀው የቲምቡክቱና የሆኑሉሉ ሕዝቦች ለዘመናት በደረሰባቸው የብሔር ጭቆና እኔም ምሎት የኛ የኢትዮጵያውያን ወያኔ ወለድ ሰቆቃ እስከ መቼ ይቆያል ነው? ወደዚያ ቢገቡና ቢመልሱልኝ። መለስ ዜናዊ፣ አልባንያ በነበርኩበት ጊዜ የዚያች አገር ሕዝቦች መሪ ኤንቨር ሆዣ እንደነገረኝ ምን ነካዎት አቶ መለስ? ወደ ጉዳዩ በቀጥታ ለምን አይገቡልኝም? መለስ ዜናዊ፣ ጥሩ። የኢትዮጵያ ሕዝቦች ችግር እኛ ስልጣን ከያዝንበት ዓመት ጀምሮ የሚሰላው እስከ 18 ዓመት ብቻ ነው። በጉጉት ከዚያስ በኋላ ክቡር ፕሬዝዳንት? መለስ ዜናዊ፣ ከዚያ በኋላማ ትለምዱታላችሁ።